ቤተሰቦቼ ዛሬ የመጣሁት እኔ ላሽቃባጮች ለመናገር ነው። ምታሽቃብጡ ለሄርሜላ ቡችሎች ለነሱ ነው አሁን እኔ ልናገር የመጣሁት። ሰላማችሁ ብዝት ይበልልኝ የኔ ውዶች፣ የኔ ማሮች፣ የኔ ፍቅሮች። ለቻናሌ አዲስ ከሆናችሁ ሰብስክራይብ ማድረጋችሁ እንዲሁም ቪዲዮን ስታዩ ላይክ ማድረጋችሁን እንዳትረሱ። ቻናሌን ቀዝቀዝ እያደረጋችሁ ነው። የሩታ ወዳጆች የት ናችሁ? እንደዚህ ነው የምንቀጥለው? እንደዚህ ነው ወይ? ላይክ አታረጉ? ባነር እንዲወጣ ቪዲዮዬን አታዩ? እንደዚህ ነው ግን ወዳጅነታችን እንደዚህ ነው የሚቀጥለው ወይስ እናቋርጠው ይሻላችኋል? ለማንኛውም ማለት ነው ቻናሉን ስታዩ ሰብስክራይብ ያላረጋችሁ ሰብስክራይብ አርጋችሁ ወዳችሁ ሳይሆን በግዳችሁ፣ ላይክ ማታረጉት ደግሞ ላይክ አድርጎ እጃችሁ ላይክ ይልመድ፣ ደግነት ይልመድ፣ በጎነት ይልመድ። እሺ የኔ ውዶች፣ ለማንኛውም የኔ ፋሚሊዎች በጣም ነው የምወዳችሁ፣ አከብራችኋለሁ። እና ዛሬ ምታሽቃብጡ ማለት ነው የሄርሜላ ቡችሎች ልክ ልካችሁ ልመርቃችሁና ማለት ነው። ከዛ በኋላ እንተያያታለን ዛሬ የመጨረሻ ቀናችን ስለሆነ ማለት ነው። እኔ ከሚገርመኝ ነገር ማለት ነው ትላንትና ሩታዬ በዚህ ወጣ በዚህ ገባ እንደዚህ ሆነ እንደዚህ ስትሉ የነበራችሁ እንዳላሽቀበጣችሁ፣ እኔ ከሚመጣው የምትመጡ ከሚሄደው የምትሄዱ አዳዲስ ከሚሆነው አዳዲስ የምትሆኑ አብርሽ እንደገና አሁን ሌላ ሴት ይዞ ቢመጣ እንትናዬ ለምሳሌ ደመቀች ብንላት ደመቀችዬ ብላችሁ የምታጨበጭቡ እናንተ የሩታን መከራ ለምን አልታያችሁም? የሩታን ስቃይ ለምን አልታያችሁም? የሩታን እንባ ለምን አልታያችሁም? እኔ የምትገርሙኝ ማለት ነው 10 ኮሜንት እየገባችሁ አታሽቃብጪ ምታሽቃብጡ እኔ ነኝ ወይስ እናንተ ናችሁ? ምታሽቃብጡ እንደ ሩታ ችሎታ ኖራችሁ ነው? አቋም ኖራችሁ ነው? ጥንካሬ ኖራችሁ ነው? ማን ነው የሚያጨበጭበው? ሩታ እኮ ከትላንትና ጀምራ እንደው ዛሬ እናገር በብዙ ቪዲዮ ተናገር ያለው ግን አልሰማ ላላችሁ ለቡችሎቼ ነው። የኔ ቡችሎች፣ የኔ ድንቡሽቡሎች ለእናንተ ነው ይሄን ነገር የምናገረው ማለት ነው። ትላንትና ሩታ ሁሉ ነገር እርግፍ ትትት አድርጋ ስትመጣ ለምን እንደዚህ አልሆናችሁም? አልቅሳ ሶሻል ሚዲያ ላይ አብርሽዬ ካልሞትኩል ያላንተ እኮ እኔ ህይወት የለኝም ብላ እሺ ብሎ እናቷን ስትተው አባቷን ስትተው ወንድሞቿን እህቶቿን ስትተው ትምህርቷን ስትተው ሁሉ የሴትነት ክብሯን ስትተው ወግ ማረጓን ስትተው ለምን እናንተ የዛኔ አልተንጨረጨረችሁም? የት ነበራችሁ? ለምን ከሩታ ጎን አልሆናችሁም? ዛሬ ሁሉ ነገሯ መስዋዕት አድርጋ የመጣች ሴት፣ ሁሉ ነገር አውጥታ የመጣች ሴት፣ መስዋዕት ያደረገችለት ፍቅር፣ መስዋዕት ያደረገችለት ትዳር ዛሬ የኔ ነው በቃ አለቅም ብትል እንደው ተገርማችሁ ግርም ብሏችሁ እንደው ለውሽሚት አሽቃብጣችሁ አይ አብርሽ እኮ ውሽሚት ጋር ካልሄደ ወይም ደግሞ ከውሽሚት ጋር ሸሸ ገዳሚ ካላለ አብርሽ ጤነኛ አይደለም ሩታ ጋር ስለሄደ የምትሉ አሽቃባጭ እኔ ነኝ ወይስ እናንተ ናችሁ? እኔ ነኝ ወይስ እናንተ ናችሁ? ሰው እንዴት ትክክል ያልሆነ መንገድ ትክክል ነው ብሎ በጭፍን አይኑ በተደፈነ አይኑ አይቶ በተደፈነ አይምሮ እንዴት ያስባል? እናንተ ስትሉት እንዴት ያስባል እንዴ? አስቡት እንጂ የትላንትና እቺ እኮ ትላንትና ነው የመጣችው። ሄርሜላ የምትባለዋ የት እናቃታለን? የት በሩታ አይደለ ያወቃችኋት? እንግዲህ እሺ አብርሽ ውሽሚት በተባለ ነገር አምጥቷት አይደለ ያወቃችኋት? እንደው ከሩታ የተሻለ ምን ወግ አሳይታችሁ ነው? በሽማግሌ ሄዳ ነው? ወግ ማረግ አሳይታ ነው? የሴትነት ክብሯ ጠብቃ ነው? እንደው እናንተውዬ እኮ ምንም ሳትፍር ምንም ነገር ሳይኖር ገና ባልየው ሚስቱን የፈታት ወር ሳይሞላ አርግዣለሁ የብላ የመጣ ጀግና የምታበረታቱ እናንተ ናችሁ ወይስ እኛንን የምናሽቃብጠው? እኛማ ለእውነት ነው የምንቆመው እንጂ አናሽቃብጥም። ከዛም ከዚህም አንልም። በነገራችን ላይ እውነቱ ሩታ ጋር ይቅርታ እውነት ስላላት ነው
ሀቅነት ስላላት ነው። የሴትነትን ወግ ማድረግ ስላላት ነው። ልጅ ስላላት ነው። ልክ አይደለም። አብርሽ የሚሰራው ስራ ትክክል አይደለም። ትላንትና ሚስቱን መተው፣ ልጁን መተው ትክክል አይደለም። ዛሬ ደግሞ ወደ ልጁ መመለሱ፣ ሚስቴን ማለቱ ትክክል ነው ስንላችሁ አይ አብርሽ አብደዋል፣ ትክክል አይደለም ብላችሁ እያሽቃበጣችሁ እናንተ ምን ሆነ አብርሽ? ይንቀሳቀሳል፣ ይበላል፣ ይተኛል፣ ይነሳል፣ ይሄዳል፣ ያወራል፣ ይናገራል። እንግዲህ ይሄ ሁሉ ምልክት የምታዩበት ሰው አንድ ሰው እኮ አልጋ ላይ ከተኛ አዎ ታሟል ትላላችሁ። ራሱን ችሎ ካልቆመ ካልሄደ አዎ ታሟል፣ ልክ አይደለም ብለን እናወራለን። ይሄው አብርሽ እንግዲህ ልክ አይደለም እንኳን ብለን እንዳናወራ እንደው እኛ ማፋችን ዝግት አድርገን በዳቦ እንዳናብሰው ማለት ነው። አብርሽ እየሄደ ነው። ሩታዬ ነው። ሲተኛም ሩታዬ ነው፣ ሲወጣም ሩታዬ ነው፣ ሲገባም ሩታዬ ነው። ስለዚህ እናንተ ሩታ ስለተባለች ይሄን ያህል ለምን አንገበገባችሁ? ሩታ ስለበለጠቻችሁ ማናችሁም ብትሆኑ ሀታ ዩቱበሮችን መድረ ሜሪ ዳኒ ምናምን የምትባሉት ሰዎች ማለት ነው። ምን ሩታ ስለበለጠቻችሁ ሄደች እኮ ሩታ ጥላችሁ ነው ያለችው፣ ቀድማችሁ ማለት ነው። ገና ወደ ሰማይ ነው የምትበራው። እውነቴ ነው የምላችሁ። እናንተን ቁጭ አድርጋ ማለት ነው፣ እናንተን ሽጣችሁ ማለት ነው፣ ወደ ሰማይ ብን ብላ ነው የምትበራው ማለት ነው። የዛኔ ደግሞ እንግዲህ እኛ ደግሞ በዚች ምድር ላይ አንኖርም እንሂድ እንደምትሉ ተስፋ እናረጋለን። አሁን በእናንተ ይህን ነገር ካንጨረጨራችሁ፣ ይህን ነገር እንደዚህ ካሳበዳችሁ ማለት ነው። እንግዲህ የዛሬ ጉድ እናያለን። እንግዲህ እናንተም እየፎከራችሁ ነው። አዳሜ በዚህ ወጣ በዚህ ገባ፣ አብርሽ ሄርሜላ ጋር ሊመለስ ነው ምናምን። እናንተ ግን እኔ ጤናችሁ የሚያሳስበኝ ማለት ነው እንደው ሄርሜላ ጋር ሲመለስ ነው አብርሽ ጤነኛ ሆኖ የምታዩት? ጤነኛ የሚመስላችሁ? ትዳሩና ሚስቱን ትቶ ልጁን ትቶ ወደ ሄርሜላ ስለሄደ በቃ በእናንተ ቤት አብርሽ ጤነኛ ነው ብላችሁ ነው የምታስቡት? ተው እንጂ ተው፣ እንተሳሰብ እንተዛዘን እንጂ ሀታ ወላ እህቱን ጭምር ማለት ነው። እኔ ያልገባኝ ነገር ማለት ነው የሰው ልጅ ከታመመ እኮ ይሄ ሀረካት ወይም ደግሞ ጫጫታ ወይም ደግሞ ይሄ ንዝናዜ ምናምን አይደለም። ከታመመ እንደታመመ ሰው አይ ወንድሜ ታሟል እኮ አልጋ ይዟል ወይም ደግሞ መነሳትና መቀመጥ ስለማይችል ወንድሜ በቃ ወደ ሕክምና እንውሰድ ይባላል እንጂ ወደ ገለመንቴ ማን ተዋርዶ እንደሚመጣ እንግዲህ ዛሬ እናያለን። ጠብቁ። እኛ ቅድሚያ አንነግራችሁም ብለን ነው። ለምን እንነግራችኋለን? ለምን እንቀናችኋለን? አንቀናችሁም። እንግዲህ ሆዳችሁ እያረራችሁን ዋጥ አድርጋችሁ ቻሉት እንጂ ምንም ነገር አንቀናችሁም ማለት ነው። ምንም ነገር ግን ይሄ እናንተ የምታሽቃብጡ እናንተ የምታረጉት ነገር ሰው ላይ የምታንጸባርቁ ሰዎች ግን ብታርፉ ይሻላችኋል። ምክንያቱም እናንተ በሚስቴ ላይ መደረብ ስለምትፈልጉ፣ ውሽማ መሆን ስለምትፈልጉ፣ በራሳችሁ ስለማትተማመኑ፣ እምነት ስለሌላችሁ፣ እምነት ስለጎደላችሁ አንድ ሴት በራሷ ማትተማመን ሴት ነው እዚህ ጋር መታ ኛኛኛኛ የምትለው ትክክል ያልሆነው ነገር ትክክል ነው ብለ የምታወራው ያው እሷ የምትሰራውን ነገር ነው። ገባችሁ? አንድ ሰው በአይምሮ የቀረጸው ነገር በትዳር ላይ ትዳር፣ በውሽሚት ላይ ውሽሚት፣ እንዲሁም ደግሞ በቃ ውሽሚት እየሆነች የሰው ህይወት ማበላሸት፣ የሰው ትዳር ማበላሸት፣ ልጆቹን መበተን፣ እንደዚ አይነት ሴት ናት ስለ እነዚህ ነገር የምታወራና የምታሽቃብጠው እንጂ የሄርሜላ አመጣት ትክክል እንዳልሆነ ታውቃላችሁ። ትክክል እንዳልሰራች ታውቃላችሁ። በትዳር ላይ እንደገባች ውሽማ ሆና እንደተቀመጠች ታውቃላችሁ። የፈለገ አብርሽ ይፋታ ከፈለገ ይፋታ፣ ከፈለገ ይፋታ። የሰው ልጅ ከተፋታ እንኳን ሰው ይጠብቃል እኮ 1 ዓመትም 6 ወርም 2 ዓመትም ወይም የእሱ መጨረሻ ለማየት ወይም የእሷ መጨረሻ ለማየት። እነዚህ ሰዎች እኮ ጥል ኖሮባቸው ማለት ተጠላልተው ይሄ ፍቅራቸው ወጥተው አይደለም እነዚህ ሰዎች የተፋቱ የነበረው። በቃ አብርሽ የሚሰራው ነገር ትክክል አልነበረም። ማናችንም ሴት የምናረገው ነገር ነው እንጂ የምንቀበል አይነት ሴት አይደለንም። አንድ ባለትዳር የሆነች ሴት ባሏ ከሌላ ሴት ጋር ሸሼ ገደሚ ሲል ወይ ባልዬ ኧረ ድገም፣ ሌሎችም ድገም እኮ በጣም ጎበዝ ነህ እኮ በርታለኝ ትለዋለች። አትሉም እናንተ? እንደውም ገመድ ይዛችሁ ባላችሁን አንቃችሁ እንትን የምትሉት ነው የሚመስለኝ ማለት ነው። ስለዚህ አዳሜ የራስሽን ማትችዩ ነገር በሌላ አክት ስትሰሪ፣ በሌላ ጎበዝ ስትሆኝ ግን በጣም ይደንቀናል። ያው ይደንቄላ።
ስለዚህ ብዙም አታሽቃብጡ ማለት ነው። ዛሬ የሁላችንም ጉድ ይታያል። እንግዲህ አዳሜ የፎከራችሁ ሁሉ ዛሬ ጉዳችሁን ታዩታላችሁ። ማን መቀመቅ እንደሚገባ ሁላችንም እናያለን ማለት ነው። ስለዚህ በዚህ ልክ ሴት ሆናችሁ በዚህ ልክ አታሽቃብጡ፣ በዚህ ልክ አታሽቃብጡ፣ በዚህ ልክ አትሁኑ። ኑሩ ለራሳችሁ፣ ለህይወታችሁ፣ ለእውነት ፍረዱ እላችኋለሁ። ሰላማችሁ ብዝት ይበል። ቻናሌን ሰብስክራይብ ያደረጋችሁ ባይ